ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ግንቦት 3 2018 ላይ እንገኛለን። በአመቱ 9ኛው ወር ላይ በወሩ ደግሞ 3ኛው ቀን ላይ እንገኛለን። ግንቦት 3 ሰኞ ላይ ነው የምንገኘው። አዳዲስ መረጃዎችን ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በኢትዮጵያ ታሪክ ውስጥ እያንዳንዱ ወራት በኢትዮጵያ ፖለቲካ ታሪክ ውስጥ የራሱ ድርሻ አለው። ከነዚህ ወራቶች ደግሞ አንዱ ግንቦት ወር ነው። ከየካቲት ወር በመቀጠል በኢትዮጵያ ታሪክ ውስጥ በርካታ ጦርነቶች፣ የፖለቲካ እንቅስቃሴዎች እንዲሁም ደግሞ ጉልህ ሀገራዊ ለውጦች ከተደረጉባቸው ወራቶች አንዱ ግንቦት ነው። ግንቦት ወር ላይ እንገኛለን። በሰሜን ኢትዮጵያ ያለውን አጠቃላይ ውጥረት እንዲሁም ደግሞ በተለያዩ አካባቢዎች ያለው ውጥረት ተከትሎ በምዕራብ ኢትዮጵያ በተለይ በአሶሳ ቀጠና ያለው ጉዳይ ወደየት ይሄድ ይሆን? በዚህ በያዝነው ግንቦት ወር እንግዲህ ወደፊት እየተከታተልን በየዕለቱ መረጃዎችን ከምንሰራባቸው ፕሮግራሞች እና ቀጠናዊ ጉዳዮች አንጻር አንዱ የምዕራብ ኢትዮጵያ ጉዳይ ነው። በምዕራብ ኢትዮጵያ የሱዳን ጦር ትላንትና ወሳኝ ስትራቴጂክ ቦታ የምትባለውን ከኢትዮጵያ ድንበር 15 ኪሎ ሜትር ርቀት ላይ ከአባይ ግድብ በተለይ ደግሞ 26 ኪሎ ሜትር በስተደቡብ አቅጣጫ አልካላይ ተብሎ የሚጠራ ከተማ መቆጣጠሩን ገልጿል። ይሄ ጉዳይ የሆነው ደግሞ አርሚ ሰባ የሚባለው የህወሓት ታጣቂ ቡድን ወደ አካባቢው ከተዛወረ በኋላ ነው። የህወሓት ታጣቂ ቡድን ከሁመራ ትይዩ አቅጣጫዎች ከሚገኝበት የሸረሪናና የአካባቢው ካምፖች ወደዚህ ቀጠና ተዛውረዋል። በዚህ ጦርነት ውስጥ የህወሓት ወታደራዊ አመራሮች ስምሪት ሰጥተዋል፣ እንዲሁም ደግሞ ዘመቻ መርተዋል የሚሉ መረጃዎች ወጥተዋል። በዚህ ቀጠና የድሮን ጥቃቶች ተፈጽመዋል። ከዚህ ጋር በተያያዘ በዚህ ቀጠና ላይ በርካታ አዳዲስ ወታደራዊ መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። እንዲሁም ደግሞ በቀጠናው ያለውን አጠቃላይ ወታደራዊ ስምሪትና እንደዚሁ በሱዳንም በኢትዮጵያም በአፍሪካ ቀንድ ያለውን ሁኔታ ሊለውጥ የሚችል አንድ መረጃም ተሰምቷል። ይህንን መረጃ ወደ እናንተ አደርሳለሁ። እንግዲህ በሱዳን ያለው አጠቃላይ ሁኔታ ከካይሮ እስከ ካርቱም፣ ከካርቱም እስከ አስመራ፣ ከአስመራ እስከ አዲስ አበባ፣ አሁን ደግሞ በመሃል ሽብልቅ የገባው የመቀሌውን ቡድን ጨምሮ ያለው አጠቃላይ ሁኔታ ወደየት እየሄደ ነው የሚለውን በየዕለቱ የምንከታተላቸው መረጃዎች ናቸው። በዚህ ሰዓት በርካታ መረጃዎች ናቸው የያዝኳቸው። እየተከታተላቸው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። የተለያዩ አስተያየቶችን አድርሳችሁኛል። በአዲስ አበባ እና በሐዋሳ ከተሞች አካባቢ የኔቢጤዎች ወይም ደግሞ የጎዳና ተዳዳሪዎች በጎዳና ላይ እንዳይታዩ በሚል ከፍተኛ ሰብአዊ ግፍ እየተፈጸመ ነው። በአዲስ አበባ ቀደም ብሎ በብልጽግናን ገጽታ ያበላሻሉ በሚል የጎዳና ተዳዳሪዎች የኔቢጤዎች በኃይል በሌሊት እየታፈሱ ወዳልታወቁ ስፍራዎች ይወሰዳሉ፣ ድብደባ ይፈጸምባቸዋል። በተመሳሳይ እንደዚሁ በሐዋሳም ይሄ ጉዳይ እየተከናወነ እንደሆነ የሚገልጹ መረጃዎችን አድርሳችሁኛል። ጥቆሞቻችሁን አመሰግናለሁ። ከዛ ባሻገር እንደዚሁ የፋኖን ጉዳይ በተመለከተ እንደዚሁ ፋኖ ውስጣዊ ችግሮቻቸውን በፍጥነት በመፍታት ካለው አጠቃላይ ፈጣን ቀጠናዊና ወታደራዊ፣ ፖለቲካዊ፣ ዲፕሎማሲያዊ ተለዋዋጭ ሁኔታ አንጻር የራሳቸውን ውስጣዊ ኃይል መገንባት አለባቸው የሚሉ አስተያየቶች ያደርሳቸዋል። በየአካባቢው ከምሰሟቸው መረጃዎች በመነሳት ነው። ደርሶኛል። አመሰግናለሁ። ወደ መረጃዎቹ ነው በቀጥታ የሚሄደው። ወደ መረጃዎቹ ሲሄድ ወደ መቀሌ የሚወስደን መረጃ የማስከትለው በመቀሌ ያለው አጠቃላይ ሁኔታ እንግዲህ ባለበት ቀጥሏል። ህወሓት ጀነራል ታደሰ ወረደን ከስልጣን ካባረረ በኋላ አዲስ ሰነድ አሰራጭቷል። የተሰራጨው ሰነድ ደግሞ የህወሓትን ወታደራዊና ፖለቲካዊ አስተዳደር በተመለከተ የተሰራጨ ሰነድ ነው። ከዚህ ሰነድ ላይ የተነሱ ጉዳዮችን ወደ እናንተ አደርሳለሁ። እንዲሁም ደግሞ የአርሚው አዛዥ ታጣቂዎቹ አንዋጋም የሚል ፍላጎት ነው ያላቸው፣ ወደ ውጊያ ከገቡም አንድም እጅ ይሰጣሉ፣ ካልሆነም ቀድመው ያመልጣሉ የሚል ሪፖርት አቅርቧል። ከዚህ መረጃ ነው የምጀምረው። የአርሚ ዋና አዛዥ በታጣቂዎቹ በኩል የመዋጋት ፍላጎት የለም በሚል ያቀረበውን ሪፖርት የተመለከተ መረጃ ነው። በህወሓት ታጣቂዎች ውስጥ ይሄ ሪፖርት መነጋገሪያ ሆኗል። አርሚ 43፣ አርሚ 24፣ አርሚ 26፣ አርሚ 22 ላይ በርካታ ታጣቂዎች ድጋሚ የመዋጋት ወደ ጦርነት የመግባት ፍላጎት የላቸውም የሚል ሪፖርት በአዛዡ በኩል ቀርቧል። የመዋጋት ፍላጎት የላቸውም የሚለው ሪፖርት ኮሎኔል ትንሳኤ ብርሃን የተባለ የህወሓት የአርሚ አዛዥ ነው ያቀረበው። ለበላይ አዛዦቹ የኮሎኔል አቅርቦታል በተባለው ሪፖርት ላይ እየወጡ መረጃዎች እንደሚያሳዩት ኮሎኔሉ ካቀረበው ሪፖርት ላይ በርካታ ታጣቂዎች ወደ ውጊያ ቀጠና የመግባት ፍላጎት የላቸውም፣ እንደ ቀድሞው እንደዚሁ በሞራል የመዋጋት ፍላጎት የላቸውም። ሌላ መፍትሄ ካልተፈለገ እነዚህ በግዳጅ ወደ ጦርነት ቢዋጉም ተዋግቶ ድል የማድረግ እቅድ ወይም ደግሞ ድል የላቸውም። እጅ የመስጠትና ጦር የመበተን ፍላጎት ነው ያላቸው። ሌላ መፍትሄ ሊመጣ ይገባል የሚል ጥያቄና ሪፖርት አቅርቧል ነው የተባለው። በሌላ በኩል በትግራይ ማዕከላዊ ኮማንድ የሚባለው በነ ደብረጽዮን የሚመራው ኮሚቴ የዘመቻና ወቅታዊ ተግባራት ላይ ያላቸውን ጉዳዮች የተመለከተ ሰነድ አሰራጭቷል። በሰነዱ የተለያዩ ጉዳዮች ተነስተዋል። አንደኛው ህወሓት አባልነትን በተመለከተ ነው። ላለፉት ዓመታት በውዝፍ እንዲሁም ደግሞ በህወሓት ከምርጫ ቦርድ መሰረዝን ተከትሎ በገንዘብ
ያልከፈሉ አባላቱ እንዲሁም ደግሞ የአመለካከትና የጥራት ችግር ያለባቸው አባላቶቹን በአስቸኳይ እንዲገመግምና ውዝፍ ክፍያዎች፣ የአባልነት ጥራት ግምገማዎች እንዲደረጉ የሚል የያዘ ነው ሰነዱ። ሁለተኛው ዘመቻ መክት በሚለውና በቅርቡ ህወሓት ለሚያደርገው ጦርነት ከዚህ ጋር የተያያዘ የሬሽን እንዲሁም ደግሞ የገንዘብና የሎጂስቲክ መዋጮ ስብሰባን የተመለከተ ነው። በዚህ ሰነድ ላይ እንደታየው በዚህ ከላይ እስከታች ድረስ ይህንን ገንዘብ የማሰባሰብ ሎጂስቲክ የማሰባሰብ ሬሽን ደረቅና ሌሎች ሬሽኖችን የማሰባሰብ ስራ እንዲሰራ ነው። ለይህን የማያደርግ ካለ እርምጃ እንዲወሰድበት ጥላት ተብሎ እንዲፈረጅና ይህን ለመከት ዘመቻ ድጋፍ የማያደርግ ሌላው ተቃዋሚዎችን በተመለከተ ነው። በጥላት ጎራ ተመድበው በእነሱና በቤተሰቦቻቸው ላይ ተመጣጣኝ እርምጃ እንዲወሰድና ይህንን የተመለከተም አዲስ መመሪያና ሕግ በየአካባቢው በኮማንድ ፖስት በኩል እንዲወጣ ነው። እንግዲህ ህወሓትን የሚቃወሙት ላይ እርምጃ እንዲወሰድ። ሌላው በማህበራዊ ሚዲያ የማንቃት የቅስቀሳ ስራ ለመስራት ገንዘብ ተመድቦ ለጦርነት ህዝቡ እንዲንቀሳቀስና ህልውናው እንዲያስከብር ዘመቻ መክትን ውጤታማ እንዲያደርግ ለማህበራዊ ሚዲያ አንቂዎች በጀት እንዲበጀትና ቅስቀሳ እንዲያደርጉ የሚል ነው። ከአሁን በፊት በዚህ በኩል የነበረው የህወሓት ተቀባይነት እንዲያጣ ያደረጉትን ገንዘብ በመስጠት መመለስ የሚል ተካቶበታል። ሌላው በማህበራዊ ሚዲያ በአየር ጥቃትን በተመለከተ ነው። በትግራይ በሚደረገው ጦርነት እንግዲህ በላቀዱ ጦርነት የአየር ጥቃት የሚፈጸም ከሆነ የከተማና የገጠር መጠለያ ምሽጎች ለህዝብ አገልግሎት እንዲውሉ በሚል ይህንንም ቦታ የመለየት እንዲሁም ደግሞ ህዝቡ በአየር ጥቃት ተጠቂ እንዳይሆን ቦታዎችን በመለየት እንዲጠለል የሚል ነው በሰነዱ ላይ ከታዩት አማራጮች። ሌላው 1 ለ5 የሚባለው የህወሓት ጥርነፋ የመንደር የቡድን አደረጃጀት በአስቸኳይ ተግባራዊ እንዲደረግና በተለያዩ አካባቢዎች የተቋርጦ የነበረው እንዲቀጥል እና እንዲተገበር የሚል ነው። ሌላው በ2 ሳምንት ውስጥ የታጣቂ ምልመላ እንዲጠናቀቅ የሚል ነው። በትግራይ በሚገኙ አካባቢዎች በታጣቂዎች ምልመላ ነባር ታጣቂዎች 20%፣ አዲስ ታጣቂዎች ደግሞ 80% በሚል ምልመላ በየአካባቢው እንዲደረግ ነው። የዚህ አፈጻጸም ምልመላ በየቀኑ የሚገመገምና እንዲሁም ደግሞ ቡድን የተቋቋመለት ይሆናል ነው የተባለው። ሌላው አመራሩ በአስቸኳይ እንዲገመገም 2 ቦታ የሚረግጡ ወታደራዊና የሲቪል የህወሓት አመራሮች ክትትልና እርምጃ እንዲደረግባቸው ከፊሎቹ አዲስ አበባ ከፊሎቹ መቀሌ ሆነው በሁለት ልባቸው የሚቀጥሉ ካሉ እርምጃ እንዲወሰድባቸው የሚል ነው። ሌላው የሎጂስቲክ ምልመላ እና የመክት ኮሚቴ አደረጃጀት እስከ ቀበሌ ድረስ በተዋረድ እንዲቋቋምና እንዲወርድ የሚል ነው። ሌላው የትግራይ ፖሊስ ሚሊሻ ተጠሪነቱ ከጊዜያዊ አስተዳደር ወደ ማዕከላዊ ኮማንድ እንዲመለስና ለሚፈለገው ግዳጅ ዝግጁ እንዲሆን በሚል ሰነድ ተሰራጭቷል ነው የተባለው። ለዚህ ደግሞ ታጣቂዎቹ በየአካባቢው የከተማ የመኖሪያ ቤት ቦታ ይሰጣቸዋል በሚል ታጣቂዎቹ ወደ ግዳጅ እንዲገቡና ጥሩ ካሳ እንደሚከፈላቸው ሊነገራቸው ይገባል ተብሏል። ማህበራዊ ሚዲያ ላይ በንቃት የሚሳተፉ እንደዚሁ ህወሓት ላይ ትችት የሚያቀርቡን በቁጥጥር ስር እንዲውሉ በታዘዘው መሰረት እነ ተስፋዬ ንጉስ ራያ በቁጥጥር ስር ውለዋል። እንግዲህ ይህንን በተመለከተ ራያ ከድቶናል የሚል ግምገማ በህወሓት በኩል መነሳቱን የሚገልጹ መረጃዎች ወጥተዋል። የራያ ተወላጆች በፖለቲካና በወታደራዊ እንዲሁም ደግሞ በሚዲያ ያሉት በሙሉ ጥብቅ ክትትል ሊደረግባቸው ይገባል። ግልጽ በሆነ መንገድ እነሱ ብልጽግና ናቸው፣ የህወሓትን ከድተዋል፣ ህወሓት ችግር ላይ ሲወድቅ ከድተውታል የሚል ግምገማ በአድዋው የህወሓት ቡድን በኩል ተነስቷል። ከዚህ ጋር በተያያዘ እንደዚሁ የዩጎዝላቪያን መፍረስ በተመለከተ የህወሓት ምክትል ሊቀመንበር አማኑኤል አሰፋ ይህንን ጉዳይ በሚዲያ እያሰራጨ ይገኛል። እንግዲህ በዚህ ጉዳይ ላይ ብዙ አስተያየት አያስፈልገውም። እንግዲህ ኢትዮጵያ እንደ ዩጎዝላቪያ ለማድረግና ትግራይን ነፃ ታላቋ ትግራይ ሪፐብሊክ ብሎ ለመመስረት የተነሳው ህወሓት አሁን ከ50 ዓመታት በኋላም ይህንን እያለ ነው የሚገኘው። እንግዲህ ህወሓት ብዙ እድሎች አብልጠውኛል በሚል ቁጭት አሁን ለመጨረሻ ጊዜ ትግራይን ለመገንጠል ኢትዮጵያን ደግሞ ለማዳከም ቆርጦ መነሳቱን ነው የሚያሳየው። ይህንን በታሪክ በተደጋጋሚ አድርጎታል። ከአሁኑ ጦርነት በፊት ከዛሬ 50 ዓመት በፊት በጻፉት ማኒፌስቶ ነው ይህንን ይፋ ያደረጉት። ታላቋ ትግራይ በሚል ትላንትና እንኳ የአርሚ 24 አባላት ራያ ውስጥ በነበረ ስብሰባ አሎሃ ድረስ ተቆጣጠሩት የሚል ስምሪት ተሰጥቶናል በሚል ለዚህ ግዳጅ ሲንቀሳቀሱ እንደነበር የሚገልጹ መረጃዎች ወጥተዋል። አሁን ይሄ አዲስ ጉዳይ አይደለም። እንግዲህ የሚሆነውን አብረን የምናየው ነው የሚሆነው። ለማንኛውም ህወሓት ለአንዴና ለመጨረሻ ጊዜ ወደ ስልጣን አሁን እየመጣው ግን ትግራይን ገንጥሎ ኢትዮጵያን በትኖ
የሚፈልጋትን ሀገር ለመገንባት እንደሆነ እነሱም ሳያፍሩ ነው የሚናገሩት። እነሱም ደግሞ የማያመነቱበት አቋማቸውና የ50 ዓመት ትግል ዓላማቸው መሆኑን እየገለጹ ነው የሚገኙት። ከዚህ ባሻገር እንግዲህ ህወሓት ከአብይ አህመድ ጋር የገባው ጊዜያዊ የፖለቲካና ወታደራዊ ሽኩቻ እንጂ የዓላማ ጉዳይ አይደለም። ህወሓት ከኦሮሞ ፖለቲከኞች ጋር ከሌላው የበለጠ በጣም ቅርብ ነው። አሁን እንግዲህ ህወሓት ወደ ስልጣን እመጣለሁም አይደለም እያለ ያለው በግልጽ ወልቃይትና ራያን ይዤ እደራደራለሁ ነው እያለ ያለው። ለማንኛውም ከዚህ ጋር ባሉት እንግዲህ ጉዳዮች ወደፊት የምናየው ነው የሚሆነው። ወደ ምዕራብ ግንባር የሚወስዱን መረጃዎች እናስከትል። ወደ ምዕራብ ግንባር ስንሄድ በሱዳን ያለውን አጠቃላይ ሁኔታ ነው። ይሄ በመቀሌ ካለው የህወሓት ቡድን ጋር አብሮ የሚታይ መረጃ ነው። እንግዲህ ሰሞኑን አድማጭ ተመልካቾቻችን እንደምታስታውሱት በሁመራ ትይዩ ለ3 ዓመታት በካምፕ ውስጥ የነበሩ የሳምሪ ቡድን አባላት ማይካድራ ጭፍጨፋ ሄደው የፈጸሙ ከዛ በኋላ በግብፅና በሱዳን ተጨማሪ የጦር መሳሪያ ድጋፍ ተደርጎላቸው በሱዳን የጦርነት እርስ በርስ ሲሳተፉም የቆዩት ታጣቂዎች ከአርሚ 70 ወደ ቤንሻንጉል ብሉ ናይል ግዛት የሱዳን እንዲዛወሩ ተደርጓል። በእነሱ ምትክ ደግሞ ከትግራይ ሌላ ተጨማሪ ኃይል በኤርትራ በኩል እየወጣ ወደዚህ ካምፕ እየገባ ነው የሚገኘው። የህወሓት ታጣቂዎች ከዚህ ከሁመራ ትይዩ ካሉት አልፋሽቃ ተብሎ ከሚጠራው አካባቢ ወደ ብሉ ናይል ግዛት ከተዘዋወሩ በኋላ በትላንትናው ዕለት የአልቡርሃን ጦር ወሳኝ የተባለች ከተማ መቆጣጠሩን ነው የገለጸው። ቡድኑ እንግዲህ የህወሓት ቡድን የሱዳንን ጦር ስትራቴጂክ ከተማ እንዲቆጣጠር በተለይ አልካይል የተብላ የምጠራውን ብሉ ናይል ግዛት ውስጥ መልሶ የተቆጣጠረው ከ3 ቀናት ከባድ ውጊያ በኋላ ነው። አርኤስኤፍ እና የሱዳን ፒፕል ሊብሬሽን ሙቭመንት ኖርዝ ተብሎ የሚጠሩ ታጣቂዎች ጋር ብርቱ ውጊያ ተደርጓል። በዚህ እንግዲህ የሱዳን ጦር ድል እንደቀናውና ከተማዋን መልሶ እንደተቆጣጠረ ነው እየገለጸ የሚገኘው። ይህንን ጦርነት እየመሩት በሱዳን በአልቡራን በኩል የህወሓት ወታደራዊ አዛዦች እንደሆኑ ከአካባቢ የወጡ መረጃዎች ያሳያሉ። በዚህ ጦርነት እንግዲህ እዚች ከተማ ላይ አልካይል የተብላ ከምጠራው ከተማ ላይ 30 ሺህ ሰዎች መፈናቀላቸውም ተነግሯል። ከተማዋ ከኢትዮጵያ ድንበር 15 ኪሎ ሜትር ርቀት ላይ የምትገኝ ሲሆን የኢትዮጵያን እና የሱዳን የመግቢያ ተብላ የምትታወቅ ወሳኝ ስትራቴጂክ ቦታ ነች። እንግዲህ ይህችን ቦታ ነው ትላንት የሱዳን ጦር መልሶ የያዘው በህወሓት ታጣቂዎች ድጋፍ ማለት ነው። የሱዳን ከተማዋና ኢትዮጵያን ድንበር የምታገናኘው ቁልፍ ቦታ በሱዳን ጦር እጅ ከገባች በኋላ በአካባቢው ከፍተኛ ወታደራዊ እንቅስቃሴ እየተደረገ መሆኑን የወጡ መረጃዎች ያሳያሉ። የሱዳኑ 4ኛ ክፍለ ጦር የሚባለው ሲሆን ይችን ከህወሓት ወታደራዊ አዛዦች ጋር በመሆን የተቆጣጠራት ዛሬ ከኢትዮጵያ በኩል ወደዚህ አካባቢ ከፍተኛ የሰራዊት እንቅስቃሴ አለ። አርኤስኤፍ ኤስፒኤልኤምን ጨምሮ የደቡብ ሱዳን ታጣቂዎችም እንደዚሁ ከአርኤስኤፍ ጎን ተሰልፈዋል። እስካሁን ደቡብ ሱዳን እንግዲህ ወጣ ገባ እያለች ነበር በጦርነቱ የቆየችው። አሁን ሙሉ በሙሉ ወደ ሱዳን ጦርነት መቀላቀሏን የሚያሳዩ ነው። የተወሰኑ ታጣቂዎች በዚህ ቀጠና እየተሳተፉ ነው የሚገኙት። አልካላይን ተብላ የምትጠራው ከተማ ከአባይ ግድብ በ26 ኪሎ ሜትር ርቀት ላይ የምትገኝ ከተማ እንደሆነች እና በስተደቡብ አቅጣጫ የምትገኝ ከተማ እንደሆነች ነው የተገለጸው። ይሄ እንግዲህ ከሱዳን አንጻር ነው። ከኢትዮጵያ አንጻር በዚህ ቀጠና ያለውን ደግሞ መረጃ ስንመለከተ አሶሳ ቤንሻንጉል ከአሶሳ ሸርቆሌ ወረዳ ገመድ ተብላ የምትጠራ ቀበሌ የድሮን ድብደባ ተፈጽሟል። ትላንትና በተፈጸመው የድሮን ድብደባ የደረሰው ጉዳት አልታወቀም። የቤንሻንጉል ታጣቂ ኃይሎች አዲስ ግንባር በፈጠሩት ላይ ነው የድሮን ጥቃት የተፈጸመው። ከአሶሳ የተነሱ ድሮኖች ናቸው ጥቃቱን የፈጸሙት። ከዚህ ጋር በተያያዘ ከዩናይትድ አረብ ኤሚሬትስ የተላኩ ቴክኒካል ወታደራዊ ተሽከርካሪዎች ከአሶሳ ዳውስ፣ ከዳውስ ደግሞ ወደ አጎቤላ ተብሎ ወደሚጠራው የአርኤስኤፍ ትልቅ ወታደራዊ ካምፕ መዛወራቸውን ዛሬ የወጡ መረጃዎች ያሳያሉ። ይሄ እንግዲህ አርኤስኤፍ ዛሬ ወደ ብሉ ናይል አዲስ ዘመቻ ለማድረግ እነዚህ ተሽከርካሪዎች ከአጎቤላ አካባቢ እንደዚሁ ዝግጁ እያደረገ እንደሆነ የመረጃ ምንጮች ገልጸዋል። አጎቤላ ተብሎ የሚጠራው አካባቢ የአርኤስኤፍ በሱዳን ውስጥ የሚገኝ ትልቅ ካምፕ ነው። እንግዲህ ከያቡስ ከኢትዮጵያ ካለው ባሻገር ኩርሙክ አካባቢ የሚገኝ ቦታ ነው። አርኤስኤፍ በትላንትናው ዕለት እንግዲህ በርካታ የሞተር ብስክሌቶችን እንደዚሁ ለወታደራዊ ዘመቻ ዝግጁ እያደረገ እንደሆነና እነዚህ እየተገጣጠሙ እንደሆነ መረጃ መውጣቱ ይታወቃል። ከዚህ ጋር በተያያዘ እንግዲህ ሌላ ትልቅ የሚባል ቀጠናዊ መረጃ ደግሞ ደቡብ ሱዳንን የተመለከተ መረጃ ነው። ደቡብ ሱዳን በዚህ በሱዳን በኢትዮጵያና በደቡብ ሱዳን ቀጠና የግብፅ ወታደራዊ ካምፖችን ለመዝጋት ወስናለች የሚለው ጉዳይ ነው። በደቡብ ሱዳን ሰሜናዊ አቅጣጫ የሚገኙ የግብፅ ወታደራዊ ካምፖች እንዲዘጉ ደቡብ ሱዳን ወስናለች። በዚህ
የተበሳጨው የግብፅ ጦር በአብየ ግዛት አዲስ ጦርነት ለመቀስቀስ እየተንቀሳቀሰ እንደሆነ ዛሬ ማለዳ የወጡ መረጃዎች ያሳያሉ። በነዳጅ የከበረው የአብየ ግዛትና በተባበሩት መንግስታት ድርጅት የጸጥታና የሰላም አስከባሪ ስምሪት ስር የሚገኘው አካባቢ ትርምስ እንዲፈጠር ደቡብ ሱዳንና ሱዳን ወደ ጦርነት እንዲገቡ ግብፅ ከፍተኛ መሯሯጥ እያደረገች ነው ተብሏል። ይህ የደቡብ ሱዳን ውሳኔ ተግባራዊ የሚደረግ ከሆነ በቀጠናው ላይ ከፍተኛ የሆነ ወታደራዊ እንዲሁም ደግሞ ዲፕሎማሲያዊና ከአባይ ፖለቲካ ጋር በተያያዘ ትልቅ ለውጥ የሚኖረው ይሆናል። በተለይ ከኢትዮጵያ አንጻር በኢትዮጵያ እንግዲህ በግብፅ ከበባ ውስጥ ነው የምትገኘው። በጅቡቲ፣ በኤርትራ፣ በሱዳን፣ በደቡብ ሱዳን እና በሶማሊያ ግብፅ ኢትዮጵያን ከበባ ውስጥ አስገብታለች። አሁን በደቡብ ሱዳን ያለው የግብፅ ወታደራዊ ካምፕ የሚዘጋ ከሆነ በዚህ ቀጠና እንግዲህ ኢትዮጵያና ደቡብ ሱዳን ሌላ አዲስ ወታደራዊና ዲፕሎማሲያዊ ምዕራፍ ወይም ደግሞ ለግብፅ ደግሞ ሌላ ከባድ ኪሳራ ይሆናል። ግብፅ የደቡብ ሱዳንን የአየር ቀጠና እንዲሁም ደግሞ የሶላር ኢነርጂ አቅርቦት በሚል ደቡብ ሱዳን ውስጥ ከፍተኛ የሆነ ቁጥጥር እንዳላት ይታወቃል። ያው በሱዳን ውስጥ ያላት ደግሞ ከዚህ እየበለጠ ነው። አሁን አልቡርሃን በካይሮ መንግስት ነው የሚመራው ማለት ይቻላል። ከዚህ ጋር በተያያዘ አርኤስኤፍ በሌላ መረጃ የግብፅ አየር ኃይል በተጠንቀቅ መቆሙን ተሰምቷል። ካርቱም ባለፈው የድሮን ድብደባ ተፈጽሟል ከተባለ በኋላ የግብፅ አየር ኃይል በተጠንቀቅ ቆሟል። ጀኔራል አልቡርሃን ከግብፅ ለሚደረግለት ወታደራዊ ድጋፍ ከፍተኛ ወርቅ ለግብፅ እያቀረበ እንደሆነ የመረጃ ምንጮች ገልጸዋል። ደንጎላ ተብሎ ከሚጠራ ገበያ አካባቢ በርካታ ወርቅ ወደ ካይሮ እየተጓጓዘ ነው የሚገኘው። ይህም ከካይሮ ለአልቡርሃን ለሚደረግለት ወታደራዊ ድጋፍ እንግዲህ ክፍያ መሆኑ ነው። የግብፅ ድሮኖች ዛሬ የጀነራል መሐመድ ደጋሎ የሚገኝበትን ካምፕና ከተማ አየር ኃይል አየር ማረፊያ ደብድበዋል ተብሏል። የግብፅ ድሮኖች አርኤስኤፍ መሪ ጀነራል መሐመድ ደጋሎ ላይ ያነጣጠሩ ጥቃቶችን ፈጽመዋል። ጀነራል መሐመድ ደጋሎ እና ሌሎች ወታደራዊ አዛዦቹ ይገኙበታል በተባለው ኒያላ አየር ማረፊያ በደቡብ ዳርፉር በሚገኘው ከተማ ላይ ነው ድሮኖቹ ጥቃት የፈጸሙት። የድሮን ጥቃቶቹ ለሁለተኛ ቀን የቀጠለ ሲሆን ድብደባው እንግዲህ በአልቡርሃን ስም የተደረገ ደግሞ የአልቡርሃን ድሮኖች ድብደባውን ፈጸሙ ቢባልም ድብደባውን የፈጸሙት የግብፅ ድሮኖች እንደሆኑ ነው መረጃዎች የሚያሳዩት። እንግዲህ የሱዳን ጦርነት ምን ያክል የተለያዩ እጆች በቀጥታና በተዘዋዋሪ እየተሳተፉበት እንደሆነ የሚያሳይ ነው። በዚህ በግብፅ ድሮኖች ድብደባ ጀነራል መሐመድ ደጋሎ እና የጦር አዛዦቹ የደረሰባቸው ጉዳት አልታወቀም። ኒያላ ተብሎ የሚጠራው የአልቡርሃን ድሮኖች የሚያኮበኩቡበትና እንዲሁም ደግሞ ወታደራዊ የጦር ጀቶች የሚነሱበት ቦታ ላይ ነው ድብደባ እየተፈጸመው። ወደ ሌሎች መረጃዎቻችን ስንሄድ ወደ ሀገር ውስጥ መረጃዎች እንደገና እንመለሳለን። በተከዜ ቀጠና ያገኘሁትን መረጃ አስከትላለሁ። በተከዜ ቀጠና እንግዲህ በጠለምት፣ ምስራቅ ጠለምት እና ምዕራብ ጠለምት ተብሎ በሚጠሩት አካባቢዎች ከፍተኛ የወርቅ ክምችት መኖሩ ይታወቃል። ከዚህ የወርቅ ክምችት ጋር በተያያዘ በግንባሩ ስምሬት ላይ የሚገኙ የመከላከያ ጀነራሎች ከፍተኛ የሆነ የወርቅ ንግድና የወርቅ ኮንትሮባንድ ውስጥ መግባታቸውን የሚገልጹ መረጃዎች ናቸው እየወጡት። በዚህ በሰሜን ጎንደር በጠለምት ቀጠና በዚህ ግንባር ከፍተኛ ወርቅ የሚወጣባቸው ቀጠናዎች ያሉት ሲሆን የወርቅ ጉድጓዶቹን የተቆጣጠሩት ወታደራዊ አዛዦች ከህወሓት ወታደራዊ አዛዦች ከነ ጀነራል ምግብ ኃይሌ ጋር በሽሬ፣ አክሱም፣ አስመራ በኩል ወደ ዱባይ ከፍተኛ የወርቅ ንግድ ውስጥ መግባታቸው ተገልጿል። እንግዲህ በዚህ ላይ ስማቸው የሚጠቀሱ ወታደራዊ አዛዦች ጉዳዩን የሚያስተባብሉ ከሆነ እድሉ ይሰጣቸዋል። እንግዲህ በመከላከያ ሰራዊት ውስጥ ያሉ ወታደራዊ አዛዦች በዚህ ከነ ምግበ ጋር ከፍተኛ የወርቅ ኮንትሮባንድ ንግድ ውስጥ መግባታቸውን የሚገልጸው መረጃ በተለይ ከጠለምት ቀጠና አካባቢ ያለው ጉዳይ እስከ ብልጽግና ከፍተኛ ኃላፊዎች ጭምር የሚታወቅ እንደሆነ ነው የተገለጸው። ከነ ጀነራል ምግብ ጋር የወርቅ ንግድና የወርቅ ኮንትሮባንድ ውስጥ የገቡት የመከላከያ አዛዦች በሌላ በኩል ከህወሓት ጋር ወታደራዊ ፍጥጫ ተገብቷል በሚባልበት በዚህ ሰዓት የወርቅ ንግድ እየነገዱ ይገኛሉ። ወርቅ ኮንትሮባንድ አብረው ይሰራሉ ተብሏል። ከጠለምት ቀጠና የሚወጣውን ከፍተኛ የወርቅ ክምችት በኮንትሮባንድ ወደ ትግራይ የሚያሸሹት ጀነራሎች መካከል እንግዲህ ብርጋዴር ጀነራል ሐሽም የተባለ የሶማሌ ተወላጅ ይገኝበታል ነው የተባለው። ብርጋዴር ጀነራል ሐሽም የሶማሌ ተወላጅ ሲሆን አዲስ አበባ እና ጅጅጋ ህንፃዎች እየገነባ እንደሆነ የሚገልጹት የመረጃ ምንጮች በዚህ ወቅት በኮንትሮባንድ ንግድ ጋር በተያያዘ በቀረበበት ክስም ወደና ብልጽግና ምክትል ሊቀመንበር አደም ፋራህ በመደወል ጉዳዩን እልባት እንዲሰጠው ማድረጉና የኮንትሮባንድ ንግዱን መቀጠሉን የሚገልጹ መረጃዎች ወጥተዋል። ጀነራል ብርሃኑ በቀለ የሰሜን ምዕራብ እዝ አዛዥ ከዚህ ጋር በተያያዘ በብርጋዴር ጀነራል ሐሽም ላይ
እርምጃ ለመውሰድ እንቅስቃሴ ቢያደርግም ብርጋዴር ጀነራል ሐሽም ወደ ብልጽግና አደም ፋራህ በመደወል ጉዳዩን በብሔር የመጣ ጫና እንደሆነ አድርጎ በማቅረብ ጉዳዩ እንዲቆም አድርጓል። ጀነራሉ ግን አሁንም የወርቅ ንግዱን ቀጥሏል ነው የተባለው። በነገራችን ላይ ከወርቅ ንግድና ከኮንትሮባንድ ጋር በተያያዘ ከአሁን በፊትም በርካታ መረጃዎች ሲወጡ ነበር። ፊልድ ማርሻል ብርሃኑ ጁላን ጨምሮ በአዲስ አበባ ቦሌ ሆምስ ተብሎ የሚጠራው አካባቢ እጅግ ዘመናዊ ቅንጡ ፓላሶችን እየገነቡ ይገኛሉ። ከአሶሳ፣ ከጋምቤላ፣ ከጠለምት እና በትግራይ ካሉት ንግዶች ጋር ኮንትሮባንድ፣ የጦር መሳሪያ፣ የሰዎች ዝውውር ጋር እንደዚሁ የሚነሱ ወታደራዊ አዛዦች ቁጥራቸው ከፍተኛ ነው። ከዚህ ጋር በተያያዘ እንግዲህ በዚህ ምክንያት ከህወሓት ጋር ወታደራዊ ሚስጥርና ወታደራዊ መረጃዎች ጭምር ሳይቀሩ ነው እንግዲህ በወርቅ ኮንትሮባንዱ አማካኝነት አብረው እየተላለፉ ያሉት ብለዋል። ይህንን በተመለከተ ከዚህ በፊት በዚህ ቀጠና ስምሪት ላይ የነበረው ኮሎኔል ጆሃርም በተመሳሳይ የአካባቢ ወርቅ የሚያወጡ ወጣቶች ወርቃቸውን ለእነሱ እንዲያስረክቡና እነሱ በሚቆጣጠሩት የኮንትሮባንድ መስመር ውስጥ እንዲያስገቡ ወደ ትግራይ ወርቅ እንዲሄድ በማድረግ የወርቅ ንግድ ላይ ሲሳተፉ መቆየታቸውን የመረጃ ምንጮች ገልጸዋል። ወደ ሌሎች መረጃዎች ስመለስ ወደ ጦር መሳሪያ ዝውውር ወደ ምስራቅ አፍሪካ የተመለከተ መረጃ አስከትዬ ወደ ግንባር መረጃዎች እመለሳለሁ። ወደ ዩናይትድ አረብ ኤሚሬትስ የተነሱ 3 የግዙፍ የጦር አውሮፕላኖች የጦር መሳሪያ የጫኑ ግዙፍ የካርጎ አውሮፕላኖች ዛሬ ወደ ኢትዮጵያ በረራ አድርገዋል። ከዩናይትድ አረብ ኤሚሬትስ አል አሪፋ ተብሎ ከሚጠራ አውሮፕላን ማረፊያ የተነሱ የጦር መሳሪያ የጫኑ አውሮፕላኖች አንደኛው ኢንቫይታ ኤር አይኤል 76 ቲኤል ኤቲዲ፣ ሁለተኛው ኢንቫይታ ኤር አይኤል 76 ቲኤል ኤቲቢ እና ባቶት ኤር አይኤል 76 ቲዲ ኤክስቲ ኤቢኤን የጎን ቁጥርና በረራ ቁጥር የተሰጣቸው አውሮፕላኖች ዛሬ በርካታ የጦር መሳሪያ ጭነው ከአረብ ኤሚሬትስ ወደ አዲስ አበባ እየገቡ መሆናቸው መረጃዎች ያሳያሉ። ምናልባት እነዚህ የጦር መሳሪያዎች ለሱዳኑ አርኤስኤፍ ሊደርሱ የሚችሉ እንደሆነ ይገመታል። ይህ በእንዲህ እንዳለ ዛሬ እንደዚሁ ዘግየት ብለው በወጡ መረጃዎች ሱዳን ውስጥ ብሉ ናይል ግዛት ሳይሊ ተብሎ የሚጠራው የአልቦርሃን የ4ኛ ክፍለ ጦር ዋና ማዘዣ ካምፕ በድሮን ተመቷል። በዚህ ሰዓት በድሮን መመታቱን መረጃዎች ገልጸዋል። ድሮኖች እንግዲህ ከኢትዮጵያ አሶሳ የተነሱ ይሁን ወይስ ደግሞ ከሌላ የአርኤስኤፍ ማዘዣ ጣቢያዎች የታወቀ ነገር የለም። አሁን በዚህ ሰዓት ግን ድብደባ ተፈጽሞባቸዋል። ወደ ሌሎች መረጃዎች ስመለስ ወደ አምባሰል ቀጠና የሚወስደን መረጃ ነው የማስከትለው። በአምባሰል ቀጠና ለሶስተኛ ቀን የቀጠለ ውጊያ እየተደረገ ነው። በዛሬው ዕለት ውጊያው ቀጥሏል። ከ100 በላይ ወታደሮች ወይም ደግሞ አንድ የሻለቃ ኃይል ጉዳት ያስተናገደው በአምባሰል ተራሮች ነው። ይህንን ለመበቀል በሚል ዛሬ መከላከያ ተጨማሪ ኃይል ወደ አካባቢ እያንቀሳቀሰ ነው። የለቀቃቸውን ቦታዎችን ለመቆጣጠር በሚል ተጨማሪ ኃይል ከውጫሌና ከመርሳ ወደ አካባቢው እያንቀሳቀሰ መሆኑን የመረጃ ምንጮች ገልጸዋል። በዚህም እግረኛ ከውጫሌ እንዲሁም ደግሞ ሞተራይዝድ ከመርሳ ወደ አካባቢ እየተንቀሳቀሰ ነው። ከውጫሌ ወደ አበት፣ አንጓተ፣ ዳቃ፣ ድብል ተብሎ ወደሚጠሩ የአምባሰል ተራሮች የመድፍ ድብደባ እየተፈጸመ እንደሆነና 7 ተሽከርካሪዎች ተጨማሪ ኃይል ጭነው አሁን ወደ አካባቢው እየተጓጓዙ መሆናቸው ተገልጿል። በዚህ ቀጠና በተደረገ ውጊያ እንግዲህ አንድ ሬጅመንት ኃይል ሙሉ በሙሉ ከጥቅሙ ሲደረግ ሞርተር፣ ብሬን ጨምሮ በርካታ የነፍስ ወከፍ መሳሪያዎች በፋኖ እጅ መግባታቸው ይታወቃል። አሁን ይህን ቀጠና መልሶ ለመያዝ በሚል ነው ወደ አካባቢው ከፍተኛ ኃይል እና የከባድ መሳሪያ ድብደባ እየተደረገ ያለው። ሌላው መርሳ ከተማ እጅ ሰጥተው የነበሩ የቀድሞ የፋኖ አባላት በሚሊሻ አባላት ላይ የቦምብ ጥቃት በመፈጸም ተመልሰው ወደ ፋኖ መቀላቀላቸውን የሚገልጹ መረጃዎች ወጥተዋል። የቦምብ ፍንዳታ በማድረግ 7 የሚሊሻ አባላትን በመግደል ነው ወደ ፋኖ ተመልሰው እየተቀላቀሉት። ይሄ መርሳ አካባቢ ካሉ መረጃዎች ነው። በሌላ በኩል እንደዚሁ እዚሁ አካባቢ ሐይቅ ከተማ መሬት ይሰጣቸዋል ተብለው ለዘመቻ እንዲሁም ደግሞ ለወታደራዊ አገልግሎት ስምሪት ውስጥ የነበሩ የአካባቢ የሚሊሻ አባላት መሬት አልተሰጠንም በሚል እንደዚሁ አድማ መምታታቸው ነው የተገለጸው። በነገራችን ላይ በህወሓትም ወደ ጦርነት ለማስገባት ወጣቶችን፣ ሰዎችን የከተማ መሬት ይሰጣቸዋል በሚል ይህን እጅ መንሻ ያቀርባል። የአማራ ብልጽግናም በተመሳሳይ ለወታደራዊ አዛዦች፣ ለሚሊሻዎች፣ ለአድማ ብተናና ለሌሎቹ የጸጥታ ሰዎች ከአንድም 2 ጊዜ 3-4 ጊዜ መሬት እየሰጠ ነው ይህንን ጦርነት እያዋጋ የሚገኘው። ይህ ደግሞ እንግዲህ በቋሚ በሆነ የህዝብና የመንግስት ሀብት ላይ የሚፈጸመው ድርጊት አንዱ የጦርነቱና የኢኮኖሚ ቀውሱ ማሳያ ሆኖ ቀጥሏል። ለዚህ ሰዓት የነበሩኝ አጫጭር መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ